ሚዲያ ላይ አዳምጪኝ። ወይኔ በጣም ሚዲያ ላይ ብቻው የሚያውቀው ይሆናል። እኔ ሄድ ተዘጋጅቼ እንትናን ስትመጣ ራሱ በርቀት ላሳያትና ልመለስ እንዴ? በርቀት አሳያት። እኛ ምን ያቁሻል እንዴ? ደደብ እንደሆነች እሷ ራሷ አያችሁ። ጃጉርን በፍጹም ይሄን አልጠበኩም። እንደዚህ አሉኝ ብላ በርቀት ላሳያት እንዴ? እያዩት አይደለ? አያውቁሽ ማለት ሂጂ ይሏታል። የእውነት እናንተው ስለ ቲና እያሰባችሁ ስለ ኤደን አስባችኋል? ስለሚደርስባት ነገር ስለ ሰው ነው የምናስበው ካላችሁ እቺም እኮ ሰው ናት ራይ። እሷ ይሄ የሚዲያ ጫጫታውን ፈልጋ ቢሆን ምን ሊመጣባት እንደሚችል እንኳን ግንዛቤ ውስጥ አላስገባችሁም አይደል? አያችሁ፣ የወሬ ጉጉት እንጂ ያለን ሰው ላይ ስለሚደርሰው ነገር አሳስበው ነው ያውቅ። እሺ አያውቁሽ ማለት ሂጂ እዚህ እየደወሉላት ነው አያውቁሽም የምትሉት እዚህ እንትኗን እያዩ ኦሬዲ ቴሌፎናን ወስዶ የደወሉ እዚህ ቁጭ ብለው እያዩአችሁ አንድ ሰው ገደል ልገባ ነው ሲል እስቲ ሞክሪው ይባላል። ከዛ በኋላ ደግሞ የሐዘን አይነት ሲቃና ድምጻችሁን ታሰማላችሁ። በጣም ነው የሚያሳዝን። ጃጉር እንደዚህ በጣም ነው የሚገርም። የቲናን እውነት ይሁንና አለመሆን ኢንፎርሜሽን ሲያጓጓችሁ ብቻ የዚች ሴትዮ ላይ ልትጠይቅበት የምትችለው አላሳሰባል። ሼም ኦን ዩ ጋይስ። የሷ መሞትና ለመሞት ጉጉቱ እንዳለ ሆኖ ግን በእንደዚህ አይነት መንገድ ነው የሰው መብት ጥሰ ምናምን ነገር የምታውቁት። እንዴት አልታየም? የሚዲያ ጥያቄ ነው እንጠይቃለን። አንድ እሷ አደጋ ውስጥ፣ ሁለት እኛ የሚዲያ ሰው አይደለንም። ሚዲያ ላይ ግዴታ ማረፏን ለማሳየት የኛን ገበና ማስጣት የለብንም የሚሉ ቤተሰብ ምን አባታቸው ያመጣሉ? ግቡ ቤታቸው ይባላል። እኛ ጋርድ እንዘዝልሽና ሂጂና ቤት በቤታቸው እንኳን እንትን ማለት የለባቸው። እናንተ ከነሱ ህይወት ታሪክና ከነሱ ፊሊንግ በላይ ናችሁ። ብር ሰጣችሁና ጋርድና የሆነ ታክሲ ስላዘዛችሁ ብቻ ሃይ ህግ አላት እኮ ሀገሪቱ። ሃይ በጣም ነው የገረመኝ። እኔ ሞታለች አልሞተችም ይሄ እንደ ሰው ትጠይቃል። በእንደዚህ አይነት መንገድ ነው የምታውቁት። አንዱን ሰው ገደል ከታችሁት፣ ሌላ ሰው ደግሞ አቁስላችሁ፣ እንደገና ደግሞ መብት አለን ቤት ድረስ ገብተን ገበና ማየት ይባላል። እኔ ቤት ልትገባ ነው? ልትገቡ እግዚአብሔር እንዴ ልትገቡ መብት ስላላችሁ የታክሲ ምናምን ስለከፈላችሁ ዲያስፖራ ስለሆናችሁ ዛሴት ማህይቦች ስሚ ኤደን ከፈለግሽ የህግ ሰዎችን መጥራት ትችላለሽ። ለምን ትፈሪያለሽ? ይሁ ጋይስ ከፈለግሽ የህግ ሰዎች ጥሪ። የህግ ሰዎች ምን ነው የምትለው? ሀዘን ቤት ልሄድ ነበር ከለከሉኝ ባለቤቶቹ ነው የምትለው። ከዛም ፖሊስ ትግባ እንጂ ትዘን ይላል፣ ማዘዣ ይጽፍላታል። ኤይ ተፍተ ማትጨርሳቸው ሰዎች ነው ያሉት እዚህ ሚዲያ ላይ ጋይስ። አሁን እኮ ሴትዮ አርፋም ላታርፍ እኮ ትችላለች። ግን ቢሆንም የሚያመጡትን ሐሳብ አያችሁት? የህግ ሰዎች ጥሩ ማን ይምጣ? መከላከያ ይምጣ ወይስ ማን ይምጣ? መከላከያው ማዘዣ ምን አይነት ነው የሚጽፍላት? ሀዘን ቤት አንድ ግለሰብ ማዘን ስላለበት ገብቶ እንዲያለቅስ ይፈቀድለት የሚል ማተብ ነው የሚመታው። ማን ነው የሚመታው? እንደዚህ አይነት ሰዎች ነው ያሉት ጋይስ ሚዲያ ላይ። መብታችን ነው ይላሉ። እንደዚህ አይነት ሀክታ የሆነ ሐሳብ እያመነጩ እንደዚህ አይነት ሰቀጫን ቁሻሻ ማንነት አይምሯቸው ውስጥ እያለ ይሄም ማንነት መብት አለው ይላል። ገብቶች ለህግና ለመብት የሚያቀርቡት ሐሳባቸው ይሄ
ይሄ ነው። ከዛ እንደገና መልሰው ደግሞ ህግ የለም እዚህ ሀገር ይላል። ይሄንን ህግ አልፈጸመማ because of just diaspora, right? አይደል? ዲያስፖራ ስለሆናችሁ እናንተም ዲያስፖራ ምድረ እንጀራ ጠቅጣቂውላ ነፍጣ ሄዳ አምባሻ ያረረ ልቃሚ ነፍጣ ገንፎ ጥዶላ ቁጭ ብሎ የሚያወራ እከካም ነው ያለው እዚህ ሚዲያ ላይ ታባታቸው አንቺ እንዳትገቢ ምን ያመጣሉ? ምን ገዳዮች ናቸው ማለት ነው። አያሞሮ በዚህ በናዲድዬ ጭንቅላት ወንድሟ ነኝ ቤታችን አንድ ሰው ይዘሽ እንዳትመጪ ደነገጥኩኝ። አንድ ሰው ይዘሽ እኛ በቅርቡ ስሚያ ወንድሟ መሆኑን በምን አወቅሽ? ስላላመነች ወንድሟ መሆኗ ማረጋገጫ ሰርቲፊኬት ስላላከላት ምን ታድርግ? ጋይስ የሰካረ ማህበሮች ናቸው እንዴ ጋይስ? የእውነት የለም አጫፍሬ ምድር አሸማሸሞች እከካ አንድ ጤነኛ ሰው የለም ጋይስ እዚህ ግሩፕ ውስጥ አሁን ስሰማቸው ወሬው ጨንቋችሁ እንጂ ቲና አሳስባችሁ አይደለም። ቲና ብታሳስባችሁማ ስለ ሰው መብት ነው አለ ያሳስባችሁ። ስለ ሰው ስቃይ እንዴት አንድ ሰው ይበደላል? እቺ ኤደን እኮ መስዋዕት ልከፍል ነው። ቤተሰቦቿ እኮ ሀዘናቸው ላይ እያላገጥን ነው ያለው አይደል? እውነትም ከሆነ እቤቴ አትምጣ አንድ ሰው እያለ መምጣት መብት አለኝ እያላችሁት ነው። ገብቷችኋል ምን ማለት እንደሆነ? እንኳን እቤት መምጣት አይደለም አንድ ሰው ሳትፈልግ 2 ጊዜና 3 ጊዜ ቴሌፎን ላይ ከደወለ እየረበሸ ነው ብለ ሪፖርት ታደርጋለህ። የወሬ ጥማታችን ከህግ በላይ ከሊና በላይ ነው። ሚዲያ ላይ እንወጣለን። በቅም ሰማ ነገር ይሆናል። አያስፈልገንም። ወንድሟን በምን አወቅሽ? ወንድሟ መሆኑ አሞራው ነው የደወለልኝ። ስልኩን አሳይን። ሄዱ የደወለበትን ስልክ አሳይን። 44 ምናምን የሚል 44 አየሽ፣ የት ሀገር እንደሆነ ግልጽ ነው። አሞራው ነው የደወለላት። አሞራውም ቢሆን ቤተሰብ ነው እኮ እረፊ ነው እኮ ያለ። ሃይ ስትነጋገሩ የነበራችሁት እኮ ውሸቴን ከመሰለሽ ኑ ከኔ ጋር ሀዘን የምትደርሱ ለምን አንቺ አትሄጂም ወይንም ሀዘን ደራሽ ነኝ ብለን እንግባ ነው ያላችሁት። ያ ማለት አዝናችሁ አይደለም፣ ኢንፎርሜሽን ይዘን እንውጣ ነው ያላችሁት። ለኢንፎርሜሽን አያችሁ። እነዛ ሀዘንተኞች ደግሞ ሊንክ ተልኮላቸው ሲያዩ የምትሄዱት በእነሱ ቤተሰብ ላይ ጥናት ልታረጉ እንዳ ኒውዮርክ አይጥ እንዲህ ኬሚካል ስደቅሉባቸው የወሬ ኬሚካል ሲሆኑ በጣም ምስኪን ናቸው። ደውለው እረፉ ያሏችሁ እንደውም ኢትዮጵያ ላይ ያሉት እዚህ ያላችሁበት ሞቶ ነበር 2 ቦታ መክፈል ልቃሚ ነፍጣ አይደለም። እንግሊዝ ነው 44 የመጀመሪያው። እስኪ 44 ምን ኮዱን ንገሪን። 44 ምን የመጀመሪያው ፕላስ ኢትዮጵያ ቆይ አንዴ አጃጓርዬ አንዴ 44 ምን ሙሉን ሰማቱ ደግሞ አሁን ተናገርሽ ብላችሁ አይዳይ የመጀመሪያውን ብቻ ንገሪኝ። የመጀመሪያውን ቁጥር እሺ 22 44 ኮድ ልክፈት እስቲ። ቆይ ማን የደወለችው? ትዕግስት። እቺ ደግሞ ማን የሚደውልብኝ? አጭ የመጀመሪያው 44 በቃ ከእንግሊዝ ነው፣ ከእንግላንድ ነው። የሱ አይደለም፣ ከእንግሊዝ ነው የተደወለልሽ። ምን አውቃለሁ? አዎ ውሸታቸውን ነው። የውጭ ስልክ አይደለም ግን ጃጎር የውሸታቸው ነው። ዘመድ አይደለም የምትለው በአለም ዙሪያ ያለውን የቲናን ዘመድ ታውቃቸዋለህ? ራሱ ባዳ ራሱ ደውሎ ይሄ ነገር ለእናንተ ጥሩ አይደለም ቢል ምንድነው? ማጭበርበር ነው። በእንደዚህ አይነት መንገድ ነው የሚታየው። ለዛው ሚዲያ ላይ ቁጭ ብለ ምንም አያመጡም ብላችሁ ንቀታችሁ መጀመሪያ አሳይታችሁ ሰው እንኳን በውስጥ እንኳን ተነጋግሮ የለም ሰው እንትን ይላል።
ሚዲያ ላይ ቁጭ ብለህ ፕላን አድርጋ አላግጠም ማለት እኮ ምንም አታመጣም ብትሰማም ማለት ነው እኮ። የመጀመሪያ ንቀት የሚመጣው ፊት ለፊት ላይ ምንም አታመጣም ብሎ ልክን ሲነግር ነው አንድ ሰው። ሁለተኛ ደግሞ ያንን ነገር ወደ እርምጃ ሲወስደው ገብቶቻል። ትንሽ ክብር እንኳን እንደሌላችሁ ግልጽ የሆነው በውስጥ እንኳን ለመነጋገር አልፈለጋችሁ። በጣም ነው ሰውየው እየሰማ ነው። እንደዚህ ብሎ ደወለልኝ ሲል ምን ያመጣል? ሂጂ በቃ መኪና ውስጥኝና ሰው ላኪ ቢኮዝ ኦፍ እናንተ ስለላካችሁ ብቻ ቢኮዝ ኦፍ እናንተ ዲያስፖራ ስለሆናችሁ። የእውነት ጋይስ አዳሜ ከውጭ ወደ ከስደት ሲወጣ ወይ አይምሮ ወይ ህሊናው ወይ ባህር ላይ ጥሎ ወይ ኤርፖርት ላይ ጥሎ ቀፎ ሆነን ነው እንደ ስደት ላይ የምንወጣው። ጋይስ ቀፎ እንዴ መለመላችንን ነው እንደ ከሀገር ስንወጣ የእውነት የተወሰነችውን ስብዕና ሀገር ቤት ጥለን ሌላውን በየትራንዚት በየባህር ላይ ጥለን ነው እንደ ይመጣል። ጉጉታችን እንዳለ ሆኖ በእንደዚህ አይነት መንገድ ነው የሰው ቤትና የሰው ማንነት የሚገፋው። የእውነት እኔ የሀገሩ ዋና ፕሬዝዳንት መጥቶ አለቀጠሮ 2 ጊዜ በሬን ቢያንኳኳ አልከፍትለትም። እንደናኩት ላሳየው እንደዚህ በሬን ከፍቼ ደረግምበታለሁ። እናቱ ትበዳ ማን አባቱ ስለሆነ ነው። እስታለውበት ቤቴ ነው። ቤቴ ለኔ የንግስናዬ መለኪያና ማሳያ ቦታ ነው። ምንም አታመጡም ሂጂና አሳይ ይባላል እንዴ በሰው ቤት? የሀገር ውስጥ ነው ወንድሟ ነኝ። በእንትን ላይ ሚዲያ ላይ እያየሁሽ ነው አለኝ እኮ። ቤታችን አንድ ሰው ይዘሽ እንዳትመጪ እዛ ጋር እንዳትደርሺ፣ እኛ በቅርቡ ለህዝብ የምናሳውቀው ነገር ይኖራል። በሽተኛ እናት አለችኝ አለኝ። ወደኛ ቤት ልትመጪ ሰው ይዘሽ ልትመጪ እንደሆነ ሰው ነገረኝ አለኝ። አሞራው የነገራት አሞራው እንትና ባል ሰው ነገረኝ። የሆነ ሰው ያው እኔ እንግዲህ ያው እዚህ ድረስ ደርሼ እሷም ቆየችብኝ። ትልቅ እናት አለችን። ዛት ሚስ የቲና እናት ማለት ትልቅ ሰው ልትሆን እንደምትችል ግልጽ ነው። የሚያዝን ሰው ሳይሆን ሙድ የሚይዝ ያለውን ሁኔታ የሚያጣራ ጋዜጠኛ አንፈልግም ነው እኮ ያሉት። ጋዜጠኛ ሆናችሁ ነው እኮ የምትሄዱት ልትታዘቡና ለቲክቶክ ሰው ልታሳውቁ፣ ለኛ ልታሳውቁ። እንደዚህ በግልጽም ነግሮ እሱ ነው እንትን አይደለም ምናምን አይደለም። ወደ ቀልባችሁ እንኳን አትመለሱም እንዴ? ቢያንስ የማውራትና የመጠርጠር እንጂ የማስገደድ መብት እንደሌላችሁ እንኳን አይገባችሁ? ወሬ እንደዚህ ጭንቅላትና ቂጥ ይደፍናል እንዴ? ድፍኖች። ከዛ አሁን ተደውሎ ማስጠንቀቂያ ተሰጠኝ። አናቴን ቢሉኝ ስጃጓር ጌዳዋ ምስኪን አረቢ። አሁን ምንድነው መልሳችን ታዲያ? መሞት እንዴ? አንቺ ለምን ትፈሪያለሽ? በሩቁ ቤቱ ታሳያት። ጃጉር ለካ እንደዚህ ነህ። ምን እንዳላሰማችሁ ጃጉር። ታዲያ አንቺ ለምን ትፈሪያለሽ ይላታል። ጋይስ እውነት በእናታችሁ ይባላል እንደዚህ እየነገረች ይሄ ነገር ይመጣል እንደዚህ ተብሏል እና ደግሞ ልክም አይደለውም ማለች ለራሷ። ለምን ትፈሪያለሽ? ይሄ ፍርሃት ነው እንዴ? አንተ ያልገባ የሰዎች መስመር ካልገባ ሲነገር ከገባ በቃ ያ ሰው መስመሩ ይሄ ነው፣ መብቱም ያ ነው። የሰው መብትና ህግ ማክበር እኮ ይሄ ፍራቻ አይደለም እኮ። እኛ እንደዚህ መልምለን ምስጢር አስወጣን ነው። ያውን በእናንተ የምርመራ ስራ እያደረጋችሁት ነው። በጣም ፊዚክስ ስለሆናችሁ ጉዳዩ መርምራችሁ እያወጣችሁት ነው። እንዴ ኤዱ ፍቅር ልንገርሽ፣ አሞራው ምን አለሽ መሰለሽ በኮሜንት ወደ እነ ዴዚ ቤት ይዘሻት እንዳትሄጂ ብሎ በኮሜንት ጽፎ ማቺ ነው። አሁን እኮ ለመነጽሬ ነው ያደረኩት እኮ ለመነጽሬ ነው እየነገርኩሽ ያለው ያ ጽፎልሻል በኮሜንት። ኮሜንቱን ይዘንዋል። ጃጓር ልክልሃለሁ ወይ ልንገርሽ ኤዱዬ፣ ቦምበስት ልክልሃለሁ፣ ጃጓር ልክልሃለሁ። እቺ ሴት ግን ነፃ ሴት ናት። ሄሎ ያ ሴራ ያለው እንደሆነ አቤት አራት ለምን ትፈሪያለሽ ሂጂ ሲሏት እንደገና ይደውሉላታል። አያችሁ ያ ሽላችሁ አይደለም። አሁን ሌላ ሰው ነው የደወለው። ኤደን ነኝ ትላቸዋለች።
ለቅሶ ሊደርሱ የመጡ ሰዎች ናቸው እንጂ አይደለም። ወይ ጉድ! እሺ ስዘጋ እደውልላቸዋለሁ። እሺ ጉድ ፈላ። ሄደን ወይ ጉድ! እኛ እኮ ከርቀት አሳያት። ወንጀል ለመስራት አይደለም። እኛ ሞታለች ተገላለች ነው ጥያቄ። ምንድን ታግታለች ነው ጥያቄ። አንቺ ማዛ ቁጭ ብለሽ አናቴን ልታስቀውሪ ነው እንዴ? ማና አሁን በቪዲዮ አይተውኛል። ስመጣ እዛ ሰፈር ሰው ተደራጅቶ አናቴን ቢሉኝስ? ይጋል አይደል እንዴ? ሆነስትሊ ስፒኪንግ ድራማ ካልሆነ በስተቀር የእውነት ለቅሶ ሰው ከሞተ እኮ ምንም ችግር የለውም እኮ የእውነት ከሆነ መብቷን እንዴት እንደሚያደራጁላት ይወት የራሳቸው አንቀጽ ሲጽፉ አያችሁ። የራሳቸው አንቀጽ ሲጽፉ ጽፎ ይሰጧታል። የሌላ አንቀጽ የለም። የራሳቸው ህገ መንግስት ደንግግምና በለቅሶ እንኳን ችግር የለውም ድንኳንን መጣስ ይቻላል ይለዋል። እሺ ምን አስፈራህ ይላል። ሐዘን አይደለም እየደረሳችሁ ያላችሁ። አንቺ ያልቀበርሻትም ውሸታም ሲሉ ለምን ቤትሽን አላሳይሽም አለቻት። እቺ አሁን ኤደን የምትባለው ከዛ እንደገና እዛው ሐሳብ መጣላቸውና ቤቱን ከማሳንየሽ ለምን ሐዘን አደርሽም አለቻት። እንዴት ስለ ጥቁር ልበሽና ነይ ላሳይሽ ግቢ አለቻት። ገብቶቻል። እዚህ የጠነሰሱ ሴራ ሐዘን ሊደርሱ የመጡ ሰዎች ናቸው ትላቸዋለች። ደግሞ ሲደውሉላት እያዩ ነው ያሉት። ግን አሁን እኔ ራሱ መጠራጠር ጀመርኩኝ። እቺ ሴት አልሞተችም እንዴ እንድል ነው ያደረጋችሁኝ። ገባሽ? መጣ እሱ ኮመንት ጻፈ። አንቺ ሚጣ የምትበየው ቆሻሻ ልቃሚ፣ አንቺ ፈረስ ፊት፣ አንቺ 70 ደረጃ ፊት ግመል። ልንገርሽ፣ አንቺ እንኳን የሰው ታሪክ አይደለም አንቺ በህይወት መኖርሽን ታምኛለሽ? አምነሽ መች ታውቂያለሽ? በህይወት መኖርሽ እንደተጠራጠርሽ ነው። እከካም ደከከና ቆሻሻ እበት ደግሞ እኔ አላመንኩ። ማን አባይ ስለሆንሽ ነው አንቺ የምታምኚው? መጀመሪያ በህይወት መኖርሽን እመኝ እስቲ። እከካ ማደንዘዣ የተወጋች ፈረስ የመሰለ ሴትዮ ኖ መጣ ኮመንት ጻፈ። እሱ ትንሽ ቆይቶ ስልክ ተደወለልሽ። ከዛ በኋላ ሶ እንትን እንዳትጂ ወንድሟ ደወለ። ቦሌ ሚካኤልን አይደለም 30 ደቂቃ በላይ ጠበቅኩ ቁጭ ብዬ። ያው ማስጠንቀቂያ ሳይመጣብኝ በፊት እኔ ቦሌ ሚካኤል ሳለች እኮ አሁን እኮ እሺ፣ በሩቁ አሳያት። እኛ ችግር የለም ብሷ ትሂድና እንትን በል አንቺ አትግቢ ወደዛ። ይሁት ጋይስ በሩቅ አሳያት ይሏታል። እናንተ የሆነ ሰው መሞቱን ቼክ ለማድረግ ሌላ ሰው መሞት አለበት። እንደገና ደግሞ ኤደንን ደግሞ በእንትና ምክንያት ሞተች ብላችሁ የሁለት ወር ቶፒክ ልታገኙዋል። ምንድነው ፕላናችሁ? ምንድነው የምታስቡት? አለች የለችም ለማለት አንድ ሰው ማጣት አለባችሁ? መጣጣት አለበት እንዴ? ትንሽ ክብር እንኳን ቢኖራችሁ ማለት አንድ ሰው ቤተሰብ እንዳጣበጤ እንኳን ትንሽ ፊል ብታረጉ ይሄ ነገር እውነት ከሆነ እኮ ቤተሰቦቻችን እየጎዳን ነው ብላችሁ በውስጥ እንኳን ትነጋገሩት ነበር። አያችሁ፣ ክብር የላችሁ። ክብሩን ተው። ትንሽ እንኳን ለኛ ነው እንጂ ቶፒክ እኮ ለነሱ ህይወት ሊሆን ይችላል ብለ ማውሩቅ እንኳን ከፈለጋችሁ በውስጥ ጨርሱት ነበር እኮ በውስጥ ገብታችኋል። ንቀታችሁን ፊት ለፊት አረጋችሁት። ንቀታችሁን ተውን እያሏችሁ ምን ታመጣላችሁ አላችሁ። አያችሁ፣ የእውነት ህሊናችሁ በጣም ቀጭጫው ከቅማልም አንሶ ቅጫማሙ ነገር ናችሁ። እግዚአብሔር አረበሳ የወሬ ጠኔ እንደዚህ ያደርጋል እንዴ? እኔን እንኳን አላሳበደኝም ወሬ ጋይስ ሺት ናይ ለኹስኩሱላ ካሜራ ደብዛዛ ነው አለ ጋይስ ከባቢ ራይድ ውስጥኝ መኪና ነው አናቷን ይቀብሯት። የሰፈር ሰው ቢጠብቀኝ ስፈርቼ እኮ ነው። አንድ ሰው ቤታችን ይዘሽ እንዳትመጫለኝ ሰው ነው የነገረኝ። ሼራ ለቅሶ ለመድረስ ነው። አልሰሙማ እነሱ አለያዩም፣ አልሰሙም። ድንዙዝ ናቸው አይደል? በየሰከንድ ኮማ ውስጥ የሚገቡ ሰዎች ናቸው አይደል? የመርሳት በሽታ አለባቸው አይደል?
ይሄ እኮ ከየትም ዩናይትድ ኔሽን ላይ ዋሽቶ ወረቀት የወሰደውላ እንደዚህ ነው። ዓለምን ኧረ በስመ አብ ተው። ሌላ ነገር አደረገኝ ወንድሟ ነኝ አለች። አሞራው አጎቶች ናቸው። ምንም ውሸት ነው። በዛ በኩል በመኪና ሁኑና እናንተ ታርጋውን አያውቁም። የት አለች እንትና አብሱል ይዛለች። አብሱል ደውይላት የት ጋር ያለችው እንዴ? አቦቺ ደግሞ ቻስማኔ ባሬጋ ደረስኩ። ቦሌ ሆምስ መግቢያ በር አንድ ሃይ ቆይ አሁን ደስ ቆያችና ምን ልሆን እኔ ሃይ እንዴ አበዛች። ቤትሽን አታሳይ። ቆይ ይኸውልሽ ቤትሽን አታሳይ። ኧረ እኔ ችግር የለም እንዳታሳይ። ራሻ አለኝ ሰው ነኝ። አታሳይ ቤትሽን። እኔ ማንን ምንም አል ወንጀለኛ አይደለሁም። በህግም ፖሊስ መጥቶ አሁን ቢይዘኝ እኔ ለእኔ መጥሪያ የማያስፈልገኝም። ልንገርህ አንዴ እንፈልግሻለን ብለህ መታወቂያ አይዲ እንትን አስተውከላ አይደለም። ፖሊስም አይነካሽም። ምንም ያደረግሽው ነገር የለም። ፖሊስ ሳይሆን ሰዎች ያሰማሯቸው አሉ እና የተለያየ ሰዎች አጥር ስር ልቀመጥ ልቤ ራሱ መታኮ ከዛ ቦታ ዞሮ ኢትዮጵያ ላይ ሚዲያ ላይ ለሚከናወኑት ነገር ሰዎች መስዋዕት ወይም ደግሞ የሚዲያ ህግ ያለ አይመስላችሁም እንዴ? የሚዲያ ህግ ጥሰት የሚባል የለም እንዴ? ጃጉር ፖሊስ ምን አገባው ትላለህ እንዴ? ላይቭ ላይ ያለች ወደኛ ቤት እንደዚህ እያደረገች ለነሱ ለወሬ ድምቀት ፕራይቬሲያችንና ሀዘናችንን እንዲያደረጉ ነው ብሎ አደውሎ እዛው እየመጣች አስይዟት ምን አገባው ፖሊስ? እውነት የሰው ሀዘንና የሰው እንትን እየረበሸች መሆኑ ሀገር እየረበሸች ነው። ሰው ረበሸች፣ ሀገር ረበሽ። ውጭ ሀገር አንድ ሰው ቢሞት እንደዚህ ታደርጋለህ? ጃጉር አንተ ሰው ቤት እንዲህ ትገባለህ? ታደርገዋለህ? ለምን ነው እንትን የምትሉት? ኢትዮጵያን በጣም ነው የምትንቋት። ባይዘው ፖሊስ ምን አገባው? በደም ነው የሚያገባው። እንትን ስለቀጠልኩ ፈራሁኝ። አንቺ አራፊ ጀግና ትመስይኝ ነበር እንዴ? አረተኝ እኔ ኃይለኛ ምንም አልፈራም። ጃጓርዬ ለመሰለ ሰዓት እንጂ ጀግና ትመስልኝ ነበር። እዚህ ላይ ጀግና የለ ጅል የለ። ይሄን ጥቁሩን ቴሌፎን እኮ ነጭ ለምን አላረግሹም እያላችኋት ነው እኮ ልጅቷን ያላችሁት። ከሄድኩኝ እዛ ጋር ተነጋግረው አናቴን ቢሉኝስ ደሜ ደማከል ቢሆንስ? በቃ እናት ይኸው እዛ ድረስ ስለመጣች በውጭ ትየው ከዛ በምትፈልግበት ጊዜ ገብታ ታያለች። እዛ ትየው እዚህ ድረስ መታለች። አሁን መታለች አሉ የተቀጣጠረችዋት ሀዘን ይዛት ልትሄድ ያለችው መጣች። 2 ጊዜ ተደውሎ ሁላ እሺ ጌታዬ ብላ ሁላ ዘግታ ወደ ቤቷ እየተመለሰች ያለችው በቃ አንቺ አትግቢ እሷ ሌላ ቀን ትሂድ በታክሲ የመኪናም እኛን ከፍልልሻለን ይሏታል። መብት አለን እኛ የፈለግንበት ቦታ የመግባት ምድረ ድንኳን ሰባሪ ሁላ ነው እኮ ጋይስ። ማወቅ አለብን እኛ ማመን እኛ ለማመን ሌላው ሰው እንትን ማለት አለበት። ስለኔ ታሪክና ስለ እንትን አንተ እንድታመን እኔ ምን እንደሆነ ነው ያለብኝ። እንደዚህ ይባላል ጋይስ። እኔ አይምሮ ላይ ያለው ጥያቄ እንዲመለስ ሌላው አይምሮ መደፈን አለበት እንዴ? ሌላው መደፋት አለበት እንዴ? አሁን እኮ እዚህ ጋር ቦምባስ አረ ደውሉላት። እኔ ግን ጥያቄ አለኝ ጃጓር። አንደኛ የሷ ወንድም መሆኑ በምን አወቀች? የሚያናደው ምንድነው? እንትና እቺ አሚን መተባለው እስካሁን ድረስ ምን እርግማን ስልክ አልተደወለልኝ። ወንድም ይሄው ሰከንድ አላነሳ በየሰዓቱ እያየሁ ስልኬም ሳይለንት ነበረ። አረ የሀረር ሰው ምስኪን ነው እንጂ ደደብ አይደለም። የዚች ደግሞ ደድባን ያገኘዋት ጋይስ ጋዴ ምሽት ስታስጠል። ለምን ነው እንደዚህ የምታብራራው? ምን በጣም አብራራችላችሁ። የሀረር ሰው እብድ አብድ ነው ሲባል ደደብ ነው እንደ መሰላችሁ? ጅጅጋ ምን ያው ሀረር አይደለ እንዴ? ምንድን
እንደማመጥ እኔ ስልክ ደውዬ መጥቻለሁ። እንደማመጥ እሺ አረ ደውዬላታለሁ። 2 ደቂቃ እንደማመጥ ደርሳለች። ደርሳለች። ትንሽ ቆመሽ ጠብቂያት። ወደዛው ተመለሽ። አንቺ ወክ እያደረግሽ ተመለሽ ቦታው ላይ ግድ የለም። አዎ እዛ ካፍቴሪያ ላይ ተመለሽ። ደርሳለች። እሺ አንቺ ለምን ለማደውልልኝ እሷ ይሄው ስልኬ ሃይ ምን ማለት ነው? አብሶሉት አልሄድም። አናቴ ልታስፈልጡኝ ነው እንዴ? ስልክ ስልክ አልሰጠችኝ። ምን ይዛ ማንን ይዛ እንደምትመጣ አለው። እሺ ብዬ ነው በቀንነት ወጣው ተጃጓርና ቦምቤና ክብሬ ኤደንዬ እኛ እኮ ይኸውልሽ እንደዚህ አንቺን የሚጎዳ ሰው መቼም አንቺን እንደዚህ አይነት ነገር ታስቢያለሽ እንዴ? ምንድን ነው ሄሎ ስፒከር አድርጊ ውስጥ ኧረ እኔ ቆይ በእናትህ ቆይ አንዴ ወይ አቤት እሺ ከፈለሽ ተመለሺ ኤደን ስራዬን ጨርሻለሁ ፒፓ ሻምፒዮን ይላል ምን ያ ስራዬን ጨርሻለሁ ከፈለሽ ተመለሺ ግራሲያስ ጎድ ብሌስ ኢትዮጵያ ስትፈልጊ ተመለሽ አሁን ታርጌት ያስፈልጋል አታስፈራራኝ እኔ በቀንነት አታስፈራራኝ ሰው ለቅሶ ደርሳለሁ ካለኝ ወስዳለሁ ነው ቀብር ላውድ ስፒከር ላይ አርጊው እንስማውኛ ማንን ለቅሶ መድረስ ደግሞ ፍቃድ ይጠይቃል እንዴ? ግን እኔ በእንደዛ አይነት አመለካከት በቀንነት ወንድሟ ነኝ ስላልከኝ ተውኩት። ይወት ተመልሻይ ትልቁ ነገር የት መሰለህ? ስለዚህ ግብረ ሰዶሞችን ታዲያ በውሸት ነው ወይ? ቆይ ጃፒዬ ትንሽ እቺ ልጨርስ እሺ። ወንድ ልጅ ይዞ ትንሽ ጃፒ አንድ 30 ደቂቃ ጥብቅ። ያንን ነገር ተከላከል። ወንድም እንደዚህ አያወራም በእናትሽ እንዴ እንጂ በማስፈራራት ከሆነ እሳት ገባለሁ። በእንደዛ አይደለም። የሰው ፕራይቬሲ ያስቀጣሻል ምናምን እኔ በቃ ማለት ታይ ተባልኩ መጣው ሰው የሰው ፕራይቬሲ ያስቀጣሻል ስትባል ለዛ ይሄንን እንዲህ በትትና አንዴም ሁለቴ ነግሮሽ ካልገባሽ እንደምትቀጭ እየነገረሽ ጀዝባ እንዳትሆኑ ይሄ ያረር ሰው ምናምን እከካሞች አቅል ይኑራችሁ። አውቀው ሊያታልሏት ምንድነው መሸጫው ላይ ልብስ በቃ እናግዛታለን እሺ ይላሉ። እብድ ሰው እየጠበቀኝ ነበር። የሚገርም እግዚአብሔርን ላውድ ስፒከር ላይ አርጊ ወይ ብሎ ልጅቷን ቆየችብኝ። ይሄ ቁጥ ብዬ ካፌ እየጠበቅኩ ነበር። እንስማው እኔ ለገንዘቡ አይደለም የኔ ጌታ እኔ ራይድ ምናምን ስላልሆነ ሳይሆን ሄለን በጣም ጨካኝ ነሽ ይሉኛል ጋይስ። አሁን ስለ ቲና መኖርና ለመኖር ለማወቅ በእንደዚህ አይነት መንገድ ነው የሚታወቀው ጋይስ። የፈለገ ጥያቄ አይምሯችሁ ላይ ቢኖር እቺ ልጅ አትጠየቅም። 2 እኛ አዘንተኞች ነን፣ የእናንተ ወሬ ማረጋገጫ አይደለንም። ይሄ የምታረጉት ነገር እያሳመመን ነው ብሎ ቤተሰብ መታመም አይችልም። ለኛ ናቸው ቶፒክ እንጂ ለእርሷ እንኳን ቤተሰብ ናቸው። ውጭ ሀገር ሆና እኮ ወይ ስትችላቸው የነበረች ልጅ ናት አይደል? መብት አለን ደግሞ ትላለን እንደ ሰው ቤት ለመግባት ይባላል። አትድረሱብንም ራሱ እያሉ በጸብም ሳይሆን እንደዚህ አታድርግ እየተባለ ሀዘን ለመድረሳው ለማረጋገጥ ነው ምን መጣው ብለው ወሬ ፍለጋ ሲሄዱ ቁጭ በሉ ነው የሚባሉት። አሁን እነዚህ ሰዎች ኑ ወሬውን አረጋግጡ ነው። ወሬ እንዲረጋገጥላቸው ከፈለጉ እነሱ አውቶማቲክ ላይቭ ላይ ገቡም እንዴ? የሚዘግብላቸው ሰው ነው ያጡት። እንደዚህ እየተወራ እየተሰማ ነው የሚሏቸው። መብት አለን እንመጣለን ይላሉ እንዴ? ማነው ባለ መብት? ማነው መብት የሌለው? እነሱ በቤታቸው መብት የሌላቸው፣ እኛ ግን የመግባት መብት ያለን ማንነን? እኛ ገብቶቿል። ደደብ ስንሆን ነው እንጂ ወሬ አእምሯችንን ሲደፍነን ነው እንጂ ትንሽ ለባለቤቱ ህመም ነው ብላችሁ ትንሽ ዝም ብላችሁ እንኳን ትንሽ 5% እንኳን ብትሰጡት ይሄን ነገር በውስጥ ጨርሱት ነበር። በውስጥ የለም 2 ሰው ምናምን ትልኩና አዘን ታስደርሳላችሁ። በቃ ቢያንስ ተንቀናል የሚለው ነገር ውስጣቸውን ሞራ ይጎዳቸው። ገብታችኋል? ያ እናንተ በፊት ለፊት ምን ታመጣለህ ብለህ ትዝትና እንደገና ደግሞ ዝቼ ይገባለሁ ትላላችሁ። በጣም ነውረኞች ናችሁ። ጃጉር አልጠበኩም እንደዚህ ህግ መጣሳለም ሀገር እየረበሸች ነው ያንን አካባቢ።
አይገባሽም? እኛ ወንዶች እንላክልሽ? እውነት በወንድ ነው የምትተዳደረው ሀገሪቱ። ምድረ ሺቶች ወንድሟ መሆኑ ምን ማለት መታወቂያው ላይ ትፈልጋላችሁ? ያንንም ማለት መብት አላችሁ የመጠየቅ የማወቅ ግዴታም አለባቸው እነሱ ይሄን ለማሳወቅ። ማናችሁ እናንተ? እየጠበቅኳት ነበረና ይቅርታ እሺ ወንድሜ እኔ አልሄድም። ያው ሐሳቤን ቀይሬያለሁ። አባትሽ ነው እንዴ ወይ ባልሽ ነው እንዴ? አትሂጂ ሂጂ በማለት ሊከለክልሻል እንዴ? ምን አገባው? እሺ እንደዚህ ኧረ ጃጉር ምን አገባው? ባልሽ አይደለው ምንሽ እንዴት ሂጂ አትሂጂ ይልሻል አለ ይባላል እንደዚህ ቄስ? አይ እኔ ለብቻ ይደድቤ ነው እዚች ሚዲያ ላይ እኔ ብቻ ብጄ ነው ወይ እናንተስ ተምታብዱ ልጠብቃችሁ? እኔ ከሚዲያ መጥፋት አለብኝ። ጋይስ አንድ አይነት ናችሁ። የእውነት ደብረ አማኑኤል መጥቼ ሰርቲፊኬት ማሳየት እንዳይሆንብኝ ነገር ማዘዝ ይችላሉ ይባላል እንዴ? በገዛ ቤት ያለ እናት ይተው ሐዘኔ ጋር የእናንተ ሁላችሁም ያደርገው ማለት እንኳን ሐዘን መቃብር ላይ የሚቆምልን ሰው መምረጥ ይችላል። መቃብርሽ ላይ ላትቆም የሚባል ነገር እኮ አለ በአገራችን። ያ ለጃፒ ንገሩት። ናይ ጃፒ ቺ ልጨርስ ንገሩ፣ ጻፉለት። ሂጂ ናሚኮ ይጻፊለት ይሁን አንድ 30 ደቂቃ ይጠብቀኝ። ያ ኖ ያ ከሆነ እንትን አደርጋለሁ እኔ ቤተሰብ አከብራለሁ። ላውድ ስፒከር ታርገው ትንሽ ድምፁን እንስማው። ኦኬ እሺ 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 ድምፁን ያሰማን። ቤተሰብ ከሆነ ድምፁን ያሰማን። አሁን ጋይስ ቤተሰቧ የሱ ቤተሰብ ከሆነ የቲና ቤተሰብ ከሆነ ድምፅ ያሰሙ ታውቋቸዋላቸው። አያችሁ ቴሌፎን ሲደውላት ላውድ ላይ አድርጊ ይሏታል። ደግሞ ላውድ ላይ ስላላረገች ደግሞ ሰው ሸታም ናት። ላውድ ላይ ደግሞ ሲያረጉ የቲና ወንድም ድምፁን ያውቁታል። አያችሁ እነ ፍርደ ገምድል አያችሁ ማናቸው? ምን አውቃለሁ ተሰብስበዋል እዚህ የነቲና ሐዘን ቤት ድንኳን ሰብረን ካልገባን እኛ ሰው አይደለንም፣ ህግ የለም እዛች ሀገር ላይ ይለዋል። ፖሊስ ምንም አያመጣ መብታችን ነው። ሐዘን የሁሉም ነው። ሄደን እናዝናለን ይላሉ እንዴ። ያ አሞራውን በደም ታውቋለች። ህሊና ምንድን ታውቋለች። ቤተሰብ እኮ ብዙ ቤተሰብ እኮ አላት ቲና ታውቃላችሁ። በጣም ብዙ ቤተሰብ አላት። ብዙ ሰው 5 6 9 ምናምን ናቸው ቤተሰቦች። ይሄ እህትና ወንድም ብቻ አይ ቲንክ እንደኔ ብዙ ናቸው የሷ እህትና ወንድሞች። ኤደን ድምፁን አሰሚን። ኤደን ድምፁን አሰሚን። ወይ ጉድ! እናንተ ጣጣል ታመጡብኝ። ይኸው ያቺ ሴትዮዋም የለችም። 2 ደቂቃ አይደል ይኸው 10 ነው ስልኩም አልደወለችም። ጃጓርዬ እኔ ከ40 ደቂቃ በላይ ጠበቅኩኝ። ግን ህፃን የሚመስላችኋል እዚህ ያለ ሰው? ወይ እኮ ጸሎት ኦፍ ድራማ ምንም ይሄ ለቅሶ መድረስ አሁን በዚህ ረጅም ፊቷ የለም። ይሄ 70 ደረጃ ማህሙድ ጋር ጠብቀኝ በጣም የለም። ከሌሎቹ በጣም ምሁር ሆና ቁጭ ብላ ስታስበው ብልጭ ያለላት ሐሳብ እዚህ ያለነው እኛ ህፃን እንደ ያታለላ በጣም አሰበቻ። ፊዚክስ፣ ሂሳብ፣ ኬሚስትሪን ጭቅላቷን አሰራችው። ራችን ጨርሰናል። ችግር የለውም። ጃጓር ፕራይቬሲ አይባልም ለሰው መድረስ ምን ችግር አለ? የምታወራው ስላንቺ ቤቱን ታሳያ፣ አካባቢውን ታሳያቸው። ሄዳ በመኪና ሄደው እንዴ 4 ጊዜ ደውሎላት ሰውየው ፕራይቬሲያችን ላይ እንትን በማለች በህግም ልንጠይቅሽ እንችላለን እያሏት በመኪና ሄደው ከሩቅ ታሳያት። እሺ በቃ ልጅቷን ይላል። ስለሚደውሉ ሰዎች እንኳን ክሬዲት አልሰጡ። ቤተሰብ ቢሆንስ ይባላል እኮ ባይሆን ራሱ ገብቷቸዋል። እንደገና ደግሞ እውነት ይሄ መብት አለን ይባላል እኮ። ሶስት ደግሞ ቤተሰቦቿ ግዴታ መተው ለኛ ማረጋገጥ አለባቸው። ለምኑ? ከኛ ምን ሊያገለግኝ? እኛ እኮ
ወሬ ለማግኘት ነው እንደዚህ የምንሯሯጠው። እነሱ ከኛ ምን ሊያገኙ ነው? አስባችሁታል? ይሄን ነገር ነውር አይደለም እንዴ ጃጉር? አይ ብዙ ጊዜ ባህላችን ምን እንደሚል ህሊና ምን እንደሚል ምናምን ለሰው ስትቆም ነው እኔ የማውቅ። እንዴት የወሬ ጥማት እንደዚህ ህሊና ቢስ ያደርጋል? አንድ ላይ ከነሱ ጋር ተደምረ ያ ሁላችንም ማወቅ እንፈልጋለን፣ ግን በእንደዚህ አይነት መንገድ አይደለም። ስንት ሰው ገደል በሚያስገባ መንገድ አይደለም። ና አለቱላ አለክ ዲንት ወይደ ይላል። ሌላ ቀን ትደርሳለች እንትና ቀላል የቱርክ ፊልም የሰሩት ምንድነው የምትይኝ? ሚጣ ወይ ምን አርጊ ነው የምትይኝ? አንቺ ኖ እኔማ እኮ ምን አርጊ አንቺን እኮ አይደለም። ወጣው ልብስ ጥቁር ልብስ ለበስኩ ተነሳው ከ40 ደቂቃ በላይ ቁጭ አልኩ ላይቭ ላይ። አሁንም ይሄን ላጠበቅኩ ልጅቷም አልመጣችም ላይ ነው ጭቅጭቃቸው ጋይስ ስለሚደውሉት መብትን አለን ቦይ ብለው ምናምን ይሄ አሁንም አላሳሰባቸውም። ተመልሰው እዛው ጋር ናቸው። ልጅቷ ከምን መታለች? አሁን አዘል ድረስ መድረስ አለባት። እሺ እኔ ወንዶች እንዘዝልሽና በመሃል ሆናችሁ ከዛን አሳይ እስቲ ማን አባቱ ይነካሻል እንዴ? እግዚአብሔር ሁለት ጊዜ እስቲ እኔም ቤት መጥቶ አንድ ሰው ያንኳክ በሶስተኛው እንዴት ፖሊስ ደውዬ እንደምለው እንደገናስ ራሴን መከላከል ከፍቼ ነው አናቱ መፈልጥለት። እቤት ሄደስ ነው የመጣው ሰልፍ ዲፌንድ እኮ ሐዘኔን ስፈልግ ተኝቼ አሳልፋለሁ። ምን አባታችሁ አገባችሁ እናንተ? ስፈልግ ሰክሬ አሳልፈዋለሁ። ምን አገባችሁ? መብት አለን ይላሉ እንዴ? እግዚአብሔር ምድረ ድንኳን ሰባሪ እከካም ንፍጣ ነገ መብት አለን ብላችሁ የሰው ሚስት ሄዳችሁ አልጋ ላይ ንፉ ከባልየው ጋር ተደምራችሁ የእውነት የዳማ እያላችሁ ስትናፉ ትኖራላችሁ። ይሄ ጭንቅላታችሁ ወደዛ ነው የሚወስዳችሁ። መቼ ወደዛ ነው የሚወስዳችሁ ጋይስ? ሚስታችን እያላችሁ ነው ሄዳችሁ እንትን የምትሉት እናንተ። ዝም ብለው ፊት ከሰጧችሁ በዚህ አካሄዳችሁ ታስፈራላችሁ። መብታችን አይደለም። ሰላማዊ ሰልፍ አትወጡም እንዴ? የእውነት መድረስ አለብን የሚል ሰላማዊ ሰልፍ አትወጡ እንዴ? እኔ በጣም አሁን ለማወቅ ፈልጌ ይሆናል ጥያቄ ምሩ ላይ ይመጣል። ግን በእንደዚህ አይነት መንገድ ነው የምታወቀው። ቢያንስ የእውነት እዚህ ነገር ውስጥ ያለውን ሰው እንኳን እንደምታከብረው ስሜቱን ሳትጎዳው በውስጥ በኢንሳይደር ትሄዳል አጣርተ ምናምን ነገር ታረጋል። ይሄ እንኳን ሁለተኛው በደል የሚሆነው ምንድነው? እፊት ለፊት ላይ ታቀዳለ፣ እፊት ለፊት ላይ ታረጋለ፣ እፊት ለፊት ላይ ትሞገታለ። መብቴ ብለ ንቀትህን ታሳያል። ይሄ ብዙ ግድያ ነው፣ ብዙ ዳሜጅ ነው። ሁልሽም እዚህ የተሰበሰብሽው ከ45 ዓመት በላይ ነሽ። ህፃን ልጅ እንኳን ዋዩ ኬር ነው የሚል። አሁን ልጄን ባናገረው ዋዩ ለምን ቢዚ ሆንሽ በዚህ ጉዳይ ነው የሚል። ምድረ ሺቶች ሳልዘጋ ቻርጀር ለምኜ ሁሉ አንቺ ይኸውልሽ ሄቢ ቢሞት አሞራዊ እንዳይገባ የትም ቦታ ላይ ገብቶ ማውራት ሲፈልግ በራሱ ቲክቶክ በራሱ ዩቱብ ነው ማስረዳት ያለበት። እሺ ኔቨር ኤቨር የማንም ቆሻሻ ጋር ሄዶ አንድ ነገር ይናገራል። ኔቨር። ያኔ ነው አሞራው ማለቅ። ምን የመሰለ የራሱ ፔጅ አለው። በራሱ ፔጅ ያረጋታል። ራሷ ዴዚ ስትመለስ አብረው ያረጉታል። ዛሴት ያ ጌታ ኢየሱስ ምስክሬ ነው። ከልብ ነው የማመሰግንሽ። የምር ከልብ ነው የማመሰግንሽ። ለምን አንቺ የምትችይው ነገር ሁሉ አድርገሻል። አሜን ነው ቁማር ያስበላችን። አሜን ነው ቁማር ያስበላችን። አሜን ነው። ሰው ሼር አደረገልኝ። የሰው ፕራይቬሲ ቤት አንፈልግም ብሎ ካለ ቦምባስቲክ ቁማር ያስበላችን። አሜን ተረጋጋ። ቢዝነስ አይደለም ለምን ኢንቨስተር አይሆንም? እንደውም በዩቲዩብ ላይ መግለጫ ይስጥ። እዛ ላይ ነው የምንሰማህኛ። እንደውም ዩቲዩብ ላይ ትሰጣለህ። ከዛን ቲክቶክ ላይ መተ ከ3 ቀን በኋላ ታብራራዋል። ዩቲዩብ ላይ ከሰሙት በኋላ ምን አባታችሁ ያመጣል? ምድረ ጋዴ ምሽታዎች ካልደፈረሰ አይጸዳ። አንድ ሰዓት
ሻወር ሳልወስድ እኮ ነው ልብሴን ለብሼ የወጣሁት። መድኃኒዓለምን ገላዬ ነው ትክክል ኤዱ ትክክል ነሽ። እሷ ናት ጥፋተኛ። ልክ ነሽ። ትመጣለሽ። ሻወሩን አልወሰድኩም። እሺ ይኸውልሽ እኔ የምልሽ በመኪናው ሳትወርጂ አንቺ መኪናው ሳትወርጂ አሁን ትመጫለሽ። አዎ ይኸውልሽ ኤደን መኪናው ሳትወርጂ አካባቢውን አሳያት። እሷ በሌላ ቀን ትደርስ። አሁን ግን ጃጉር እንደዚህ ይባላል? ቆይ ጃጉር አንድ ጥያቄ ልጠይቅ። አንተ እኔን እንደፈለግ አጥንተህ እቤቴ የመግባት እቤቴን የመጎብኘት መብት አለ። እኔ መከልከል መብት የለኝም? ለአንተ ብቻ የሚሰጠህ መብት ለእኔ የምነፈገው ለምንድን? ለምን? ሟች ምናልባት ሚዲያ ላይ የተወሰነ ጊዜ ታይታ ነበረ። ሚዲያ ፊገር ለሚለው ልትይዙት ትችላላችሁ። የእሷ ቤተሰቦች ግን ሚዲያ ፊገር አይደሉም። ያ ማለት ሞር መብት አላቸው ከኛ የበለጠ። ገብቷል? ያ እሷን አይደለማ የምታገኙት፣ ቤተሰቧን ነው የምታገኙት። በአሁኑ ታይም የእሷ መሞት ለእኛ ላብራቶሪ ናት እንዴ? ለእኛ ወሬ ግን እኛ እርግጠኛ ሆነ ልንተኛ የእነሱ ቤተሰብ ምን መሆን ነበረባቸው ይባላል እንደዚህ? ትንሽ እነሱን እንኳን በማይጎዳ መንገድ እንዳይሆን እንደዚህ የሚዲያ የማንም ማላገጫ ሆነ ስሜቱ ሞር እንዳይጎዳቸው በውስጥ እንኳን አታረጉትም? ንቀታችሁ ነው የበለጠ ሰው የሚጎዳው። ሰው ሲንቅ ነው ፊት ለፊት ላይ የሚያማ ባይዘው ግልጽ ስለሆነ አይደለም። ሲንቅ ለሱ ስል ከኋላ ታይሜን ሉዝ አላረግም ሲል እዚሁ ይነግራል ምንም እንደማታመጣ ሲያምን። አንድ ይሄ ሁለተኛ እዚሁ አቅድና እንደገና ሲፈጽምብም እዚሁ ታያል። ምክንያቱም አንተ ጉልበት አልባ ነህ። ያን ነው ያረጋችሁ ያላችሁ። የፈለገ ሴራ ቢኖር ሴራውን ሌላውን ሰው በማይጎዳ መንገድ ነው የምትደርሱበት። ጎበዝ ከሆናችሁ በፍጹም እንደዚህ ነገር አይደረግም። ደግሞ መብት አለን ሀዘን ቤቴ ማለት አትችሉ። ማን አባታችሁ ስለሆናችሁ? ኤደንን አስገቧት። አንተ አክሴፕት አድርጓት ጋይስ። ኤዱ ማለፍ አዳም ባስታፋት ማለፍ ደብደብ ለምን እንደምን አቃለ ማለት ሲንበቃ ሄሉዬ እንደ አንገበገቡኝ እኮ አይ ማልቶ ይታከለ መራሲ ካሰ ኢላ ገልገለ ማለፍ ወጅዱ በታከለ ዋ ሪስኪ ሐሰ ማለፍ ሲል እሱ ነው ትልቅ ጥፋት ያጠፋሁት። ሄሉ ሪስኩ እዚህ ጋር በውጭ አብራኝ የምትሄደው ልጅ ፎቶዋ የለ ስልኳን ስጡኝ ቁጭ ብዬ ፀሐይ ላይ እዚህ ቦሌ እንትን ጋር ኤርፖርቱ አጠገብ ነው ቤቴ። ወጥቼ ቁጭ ብዬ ቆይ ሁሉም እንዲሰማኝ ብዬ ነው በአማርኛ ማውራሽ። ሄሉካ ያ ናይ መጀስ አፌ ላይ መጥቶ ነው። እሺ ለሌላ አይደለም። ለምስጥር ሳይሆን አፌ ላይ ስለመጣ ነው ይሄን ያልኩት። እሺ ያ በአማርኛ እንጅበት ምን አደከመሽ አንቺ? ይኸውልሽ ምን አለ መሰለሽ ኤዳን ነው የምታውቀው ብለው እንትን ሲያንገበግቡኝ እነዚህ ሰዎች የምር እንትን ለማለት የእውነት አዲስ ቴንክ ዩ በቃ ቦርሳውና ጫማውን ላውርደው ኦያ እሺ ቻው በቃ ሂዱ። አሁን አንድ ረሽ እያሏት ሲያደርቋት የነበረችው ነች አሁን ኤደን ማለት እሺ። ከዛ ይኸውልሽ ጠዋት ላይ ምን አሉ መሰለሽ አንቺ ሴራ አለሽ ይሉኛል። ምን ይሉኛል? እኔ ወርቄ ስትናገር ስትገቤ ወርቄ ቤት ስትናገር እቺ ሴትዮ ሞታ ይሁን አልሞተችውም ድረስ አይ ቀብሬ ያለሁ አልኩኝ። ያችን ይዘው አጠለጠሉኝ። ዛሬ ምን አረኩኝና ቢቸግረኝ እሺ ለቅሶ መድረስ የሚፈልግ ሰው አለ አልኳቸው። አዎ እገሊት አብራሽ ትሄድ አሉኝ። እሺ ነይ እንሂድ አልኩና ተያይዘን ሄደን እንትን አልኩኝ። ልብሴን ለብሼ ሻወር እንኳን አልወሰድኩም። ልብሴን ጥቁር ልብስ ለበስኩኝና ይኸው እኔ ከኤርፖርቱ 3 ደቂቃ እዚህ አካባቢ ይጠብቅሻል 1 ሰዓት ከምናምን አስቀመጡኝ። አንዴ ካፌ ውስጥ ስገባ መጀመሪያ መናፈሻ ላይ ነገር ላይ ነበርኩኝ። ከዛ ካፌ ተቀመጥኩኝ ቁጭ ብዬ ላይቭ ከቤቴ ሰውጣ ጀምሮ እያሳየኋቸው ነው። ልጅቷ ስሟም የለ ፎቶዋን ፕራይቬት ናት፣ ፊቷ አልታየም። ከዛም እኔ እሺ አልኩኝና 1 ሰዓት ከምናምን ከተቀመጥኩኝ በኋላ
ማን ይደውላል? የእነሱ ቤተሰቦች ይደውላሉ። የእነንትና የቲና ወንድም ይደውሉና ኤደን ሰው ይዘሽ ሰው ሼር አድርጎልኝ ነው የቲና ወንድም ነኝ አለኝ። እሺ ሰው ይዘሽ ወደኛ ቤት እየመጣሽ ነው፣ ወደኛ ቤት እንዳትመጪ አለኝ። እኛ አልፈለግንም። ከጥቂት ጊዜ በኋላ ሚዲያ ላይ ለህዝብ እናሳውቃለን። አሁን ግን ቤታችን በራችንን ዘግተን ነው፣ ማንም ሰው እንዲመጣብን አንፈልግም። አንድ ቃል የተናገረኝ ይሄንን እንዳትመጪ አለኝ። ፈራሁኝ። እነ ጃጓር ደግሞ ሂጂ አለኝ። እንዳውም ጃጓር የታክሲ ምሳን ብሉ ከልጅቷ ጋር ብለው አልፈልግም፣ ይቅርብኝ፣ እኔ ችግር ያለብኝ ሰው አለው፣ ምሰራ ሰው ላይ ብር ላካለን። ልጅቷም ልትመጣ አልቻለችም። ስልክም ደርሻለሁ ትላለች። ደርሻለሁ ትላለች። አንድ ሰዓት አካባቢ ተቀመጥኩኝ። ሄለን እና ሚጥሚጣ ይሳደባሉ፣ ፊልም ነው ይሄ እንደዚህ ነው ይላሉ። እሺ አልኩኝ። 1 ሰዓት ከ20 ውጭ ላይ ጠበቅኳት። ላይቬን ሳልዘጋ ቻርጀር ከካፌ ለምኜ ቻርጀር እንዳይዘጋ ብዬ 2 ስልክ ነው ያለኝ። ድጋሚ ስልክ ይደወልልሻል። ሄዳ አሁን ከስራ መኪና ውስጥ ቁጭ ብዬ እያወራኋቸው ነበር እኮ የሆነ ማኛ ቤት። ድጋሚ ስልክ ይደወላል። ኤደን ተመለሽ ብትቺ ከላይ ውጭ ያሉኝ። በእኛ ጉዳይ ምንም ነገር ለምንም አቅም እኔ በቃ ሄጃለሁ። ቀብሬያታለሁኝ። ለምን አልቀበርሽም ከሆነ እኔ የማውቀው ታሪክ የለም። አሁን የሆነ ማኛ ቤት ቀብር ነበረ የሄድሽው ወይስ ከቤት ነው ወደ ቀብር ሄድሽ? እንትን ከቀበርም በኋላ ቤታቸው ሄጃለሁ። ሄሉ መኖሪያ ቤታቸው ሄጃለሁ እኮ ከቀበርም በኋላ ሚካኤል ተቀበረች። ከዛ ወደ ቤት ሄደን ቤታቸውን እኮ እኔ ለወስዳት ነበር ልጅቷ ራሱ ዛሬ እንዳዘጊ ላይቭን አሉኝ። እሺ አልኩኝ። እኔ ያለ መግባት መብቴ ነው። ቤታቸው ይኸው ግቢ ከፈለግሽ ብዬ ላስገባት እኮ ነው ልጅቷን። የምታውቂው ነገር አለ። አሁን ደግሞ እንደገና ቦይፍሬንዷ ኢቴም ምናምን እኔ ግዴታ የለብኝም ያን ሁሉ ነገር ለማውራት። ግዴታዬ ሞታ አለች፣ በህይወት ሞታለች፣ ኤደን ታውቃለች፣ እንደዚህ ብላለች ተብዬ ይችን ብቻ ነው መናገር። አዎ ሞታለች የሚለውን ነው። ሰው ሳይሞት ልጆች አሉሽ? አዎ። እስቲ እኔ ቀብሩ ላይ ነበርኩ ብለሽ በልጅሽ ማይ ክርስቶስ ያጥፋኝ። እኔ በክርስቶስ ልማልልሽ። በቃ እኔ አይኖ የሀረር ልጆች የኛ ልጆች አውቃቸዋል። ኧረ ጌታ ኢየሱስ እኔ ነበርኩ። ይኸው ዴዚ እኮ ተናገረች። አሁን አንድ ነገር ልንገርሽ ኤድዬ፣ ሀገር ቤት ነው የምትኖሪው? ገብቶሻል? ናይ ሀገር ቤት ስልሽ ለተጋላጭ ነሽ ብቻ እያልኩሽ አለም። የሀገር ቤቱን ህግ ነው የምነግርሽ። በሚዲያ ላይ ያለው ሰዎች ሳይፈልጉ በተለይ ሚዲያ ፊገር ያልሆኑ ሰዎች፣ አሁን የቲና ቤተሰቦች የሚዲያ ሰዎች አይደሉም አይደል? የነሱን ፕራይቬሲ እና የነሱን ገበና ለኛ ለወሬኞች ማረጋገጫ ሲባል ሚዲያ ላይ የመውጣት ግዴታ የላቸውም። በአንድ ጊዜ ሊከሱሽ ይችላል። እሺ አሁን ያልሄድም እኔ በስመ አብ። አንቺ ማድረግ ያለብሽን ባለማወቅ ገብቶሻል። በየዋነት ውሸታም እንዳትባይ ወይ ደግሞ ሴራ ሌላ ነገር ነው እንዳትባይ ለማስረዳት ጥረሻል። በዛ ጥረት ውስጥ ደግሞ ሶሪ ቢያቸውና ካሁን በኋላ ዱቢት ሂንዴብሲኒፍ እንዳትረኔ ታስሊበር ምንም ነገር አላነሳም። እኔ መብት እንዳላቸው ነው በደንብ ነግርሽ። እሺ አሁን ሌላ ነገር የለም። እንደዚህ ነው ትፈራለች። ይሄ መፍራት አለም። ህግ ማክበር ፍራቻ አይደለም። ገብቶሻል? መብትና ግዴታ። ካሜራ ከፍቼ ይኸውልሽ ወደ 1000 ሰው ቁጭ ብሎ ላይቭ ላይ ያየኝ ቦምባስቲክ ቤት ነጃጓር አሉ። ልጅቷ እኔ ጋር አብራ ተያይዛ እነሱ አንቺ ያሰቡ እንዳልሆነ የምታውቂው እንደዚህ የተደወለልኝ ነው እያልሽ ሂጂና እኛ ጋርድ እንዘዝልሽ ማለት ከህግ በላይ ነን እኛ እያሉሽ ነው። እንዴት እየከተቱሽ እንደሆነ አይገባሽም። እንዴት አይደል? ከዛ ልጅቷ ለምን እንደኔ ከቪዲዮ አትከፍትም ብላለሁኝ። የሰው ፕራይቬሲማ አትጋፊ ያለችኝ እቺ ማናምን። አንቺ ግን ሙሉ ቤተሰብ ትገፊ ነበር። ካና እኔ ፎንትኔን ፕሮፋይል እንትን ፕራይቬት አላረኩኝም። አድራሻዬ ባዮ ላይ ያለ። አሁንም ደውሉልኝ ችግር የለም እኔ ብዬ በህግ ተጠያቂ ነኝ ውሸት ካወራሁ ብዬ ስል እዛ ጋር 1 ሰዓት ከ30 ከ20 አስቀምጠውኝ ላብ ሆኜ በጥቁር ልብስ። ከዛ ሲደወልልኝ ነው ይሄ ውሸት ድራማን የሰራችሁ አሉኝ። የልጅቷ ለምን በካሜራ አትወጣም? የሰው ፕራይቬሲ አትጋፊ። ከኔ ጋር የምትሄደው እኮ ነች የተላከችው ልጅ። በጣም ምስኪን መሆናቸውን የተረዳሁት ብዙ ጊዜ እረፍ ያሉሽ እዛው ላይቭ ላይ ሆነሽ ለፖሊስ ሪፖርት ማድረግ ይችሉ ነበር። ምክንያቱም የሚዲያ ሰው አይደሉም ሰዎቹ። አሁን ለምሳሌ ስለኔ አውርተሽ ቢሆን ነው ሚዲያ ፊገር ነው ይሄን ያለው፣ ግን እነሱ አይደሉም። ምናውቃት ቲና ናት። እሷ ነፍሷን በገነት ያኑራት የለችም አይደለ?
ያሉ ቤተሰቦቿ ናቸው። ቤተሰቦቿ ደግሞ ግዴታ የሚዲያ ማድመቂያ የመሆን ግዴታ የለባቸው። ትክክል። ይሄ አንቺን በደም ያስጠይቅሻል። አሁን ሳለማወቅ በህዋነት የናርገሻል። ሁለተኛ ላታረጊ ኖርማል ሶሪ ቢያቸው አፎ ቢያቸው አፎ ጄ የቲና ቤተሰቦች ወንድሞቼ እህቶቼ እባካችሁ ይቅር በሉኝ። አሞራውም ዴዚም የምትሰሙኝ ነገር ካለ ከዚህ በኋላ ይሄ የመጨረሻ ቀኔ ነው። በጣም በስልክ በቴክስት በተለያየ ነገር ሲያስጨንቁኝ ነው እየወጣሁ ለመናገር የተገደድኩት እንጂ ኢንፎርሜሽን ለመስጠት እንትን አይደለም። በየዋህነትና ባለማወቅ ነው። ወንድሞቼ እህቶቼ ይቅር በሉኝ። የቲናም ወዳጅ ዘመዶች ካላችሁም እባክህ ይቅር በሉኝ። ያለማወቅ ነው። በጣም ገፍ ከአቅሜ በላይ ነው። የሚጻፍልኝ ቴክስት በየቦታው ይደወልልኛል እና የሶሻል ሚዲያ ድምቀት እኔ ለዛ በጣም ተጨንቄ ከአቅሜ በላይ ስለሆነ ነው እየተገፋፍቼ የገባሁት ያለሁት። እነሱ በሩ ቤቱን በግድ አሳይ እንደውም በጋርድ ፖሊስ ምን አገባው ይሉሻል። ገብቶሻል? አሁን እንደ እቺ ስንት ደም የምታፋስስ የነበረች ሴት ወደ ክስ እንዳይሄዱ ምናምን ለዴዚም እንዲነገር ገብቶሻል? እኔ የማውቀው ነገር አለ መናገር አልፈለኩም እንጂ እኮ እኔ ምንም በቃ ሌላ ታሪክ ውስጥ አልገባሁም። በቃ ስለሞቷ ብቻ ነው መናገር የፈለኩት። አንዷም ገብታ ምን ያህል ነበር ትውውቅሽ? እናቷ የ92 ዓመት አሮጊት መሆናቸውን በምን ታውቂያለሽ? ያው ቀብር ላይ እንደዚህ የምትይው ነገር አለ አይደል? ሄዱ እናቷ ይታሉ ምናምን ትየለ የሉም እኮ ትልቅ ሰው ናቸው አይችሉም መውጣት ምናምን 92 ዓመታቸው ነው ምናምን ተባሉ። ገባ? ያችን እንግዲህ እናትየው ነበሩ አልነበሩም እንትና ነበረ ማን ነበር? አሁን ይሄ ተራ ነገር ይጠየቃል? ይሄ እኮ ይሄን ነገር ማብራራት የኔ ግዴታ አይደለም። እኔ ከቲና ጋር የስልክ እንትን ያለው ሁሉ ካፌ ለካፌ ቤት ትፈልግ ነበረ። ይዛኔ የጋራ ጓደኛ አለን። ያው አሞራው መጥቷል። አሞራው ይቅርታ እያለች ነው። አሞራው ወንድሜ ይቅርታ። አሞራው ደውሎልሽ ነው? አሞራው አስፈራርቶሽ ነው? አሞራው አልደወለልኝም። አሞራው ምን የሚያስፈራራው? መብት አላቸው ሀገር ቤት ያሉት። እኔ ልንገርሽ ሚዲያ ምን አይነት ተጽዕኖ ሊያደርስብሽ እንደሚችል በዚህ ክስ ያኔ ቅድም የደወለ ልጅ እንዳትመጪ ወደኛ ቤት እኛ አንፈልግም ምናምን እኛ ሚዲያ ላይ እንትን ማለት ጊዜው ሲደርስ እኛ ለህዝብ እናሳውቃለን ብሎ ያለኝ አሞራ አፉ ተብተብ ይላል ሲያወራ። ያኛው ቀጥተኛ አማርኛ ነው። የአሞራውን ድምፅ አውቀዋለሁ፣ አፉንም አውቀዋለሁ የአሞራውን። ሰባት ቤተሰብ 7 ነው 8 ወንድምና እህት ያላት ናት እኮ ቲና ማለት ነፍሷን በገነት ያኖረው። ነበሩ ከአሜሪካ የመጡ ያ አሞራው ሰዎቹ ሸታ ምናምን ሲሏት የለም የወያነት ምናምን ይዟት ለማስረዳት ሄዳ ነው እንጂ ለተንኮል ለምን አይደለም። አሞራው አስፈራርቷት ነው። አሞራው እኔ ጋር አልደወለም። ባዮ ላይ የደወሉት ሼር ተደርጎልኝ ነው ወንድሟ ነኝ ነው ያለኝ። ብትቺ ከላይ ብላለች። ሁለተኛ በዚህ ጉዳይ ላይ ማብራሪያ አሰጥም። እሺ ክስ ምናምን እንጀምራለን ብሏል ቤተሰቧ። የሆነ ነገር እንዲያደርጉ አርጋቸው። እሺ አሞራው እሺ ለዴዚ ንገራት። ያ ይቅርታ ብለ ቤታቸው ነው እንትን አለለም አጠገባቸው ማልደርኩም። በቃ ቴክስት ላይ ያስለፈልፉሻል ምናምን አውቃለሁ። ሐረርነት እንዳያሸንፍሽ ኔቨር አይደገምም። ከዚህ በኋላ እኔ ማንም ሚዲያ ላይ ገብቼ ማብራሪያ ማሰጥ እኛ የወሬ ጥማታችንን ለመወጣት ሚዲያ ላይ መውጣት የማይፈልጉ ቤተሰቦች ለኛ እንደ ላብራቶሪ እንትን መሰጣት የለባቸውም፣ ግዴታም የለባቸውም። ገብቶሻል? በትክክል ላይቭ ላይ ሲወራ የነበረው ካላመናችሁ ናሉ ሰዳችሁ ነው። ያ ማለት ሐዘን አይደለም ልትሄዱ የነበራችሁት ለማረጋገጥ ነው። ያ ደግሞ እነሱን ያማቸዋል። ገብቶሻል? አሁን ቆም ብለሽ ስታስቡ እንዴት ነው አስበሽዋል? አንቺ ቤተሰብ ሞቶ እኔ ለማረጋገጥ ስመጣ ለሐዘን ሳይሆን መምጣቴን ለሐዘን ሳይሆን ለወሬ መምጣቴ አያሳምምሽም? ለዛው ሚዲያ ላይ ስንት እቅድ ነው የሚወጣው? እዛው እያሉ እዛው እየሰሙ ሂጂ እንጂ ነይ እንጂ አያሳምማቸውም እንዴ? መደፈራቸው ራሱ ፎቶ አለ የተለጠፈ እንጂ ፎቶ ለጥፈው እኔ እንዳውም ከፈኔስ ችግር የለ ዘቅዝቃችሁ ለጥፉኝ ችግር የለብኝ ታፈምሱኛላችሁ እንጂ አልኳቸው። ችግር የለብኝ ብለ ስድቡ አስጨነቁኝ። ነፍሴ ሊያወጡ ነይ ላይ ራሱ እቅድ ማውጣቱ ራሱ ንቀት ነው። ይሄ ያሳምማል። ታግታ ነው አንቺ እንዳላሰቡልሽ የሚያሳየው ይሄ ሁላ ሰው ደወለልኝ እያልሽ እንኳን ሂጂ እንጂ ትፈራለሽ እንዴ? በቋቋ ይሉሻል እንዴ? ነው ህፃን ጭንቅላቴን አሰራዋለሁ። ሰው ልላክልሽ እንዴ አለችኝ አንዷ ደፋርማ። ወንድ ልላክልሽ ከህግ በላይ ነው የዛ ሀገር እሱ ወንድ። ገብቶሻል? ሚስኪን ናቸው። ደውለው እንዳውም የነገሩሽ እዛው ከአንድ ጊዜ በኋላ እዛው ላይቭ ላይ
ላይቭ ላይ ስለሆነ ቆሙት ነበረ። በዛ ሰፈር ሰዎች ደግሞ ህብረት አላቸው። ሄሉዬ ብታይ የኖሩና የድሮ ሰፈር ስለሆነ ተከራራሱ ብዙም እንትን የተበረዙ አይደሉም። ይሄ ርግት ያሉ እዛ የኖሩ ሰፈር ነው ሰፈሩ እና ወጥተው ነበር እንትን የሚቀጠቅጡኝ። ምን እላለሁ እዛ ትልቅ ግቢ ውስጥ አስገብተው አይደለም ደግሞ ሰልፍ ለምን ሀዘን ቤት ነው መግባት መብት አለን። እንኳን ሀዘን ቤት አይደለም መቃብሬ ላትቆም ብሎ ምንማማልበት ማህበረሰብ ነው። ራይት አትቆሚ መቃብሬ ላይ ካልኩሽ ንዛዜን ታከብሪያታለሽ። ማን ስለሆነ ነው ማንም ሰው እንደፈለገ ዱንካን ሰብሮ ሀዘን ቤት የሚሄድ? ለዛውም ለሀዘን አይደለም ለወሬ ነው። አሁንም ዮኒ እኮ ልጅቷ እንደዚህ ብላኛል ተብለ መረጃ አምጣ። አንዷ ገብታ እኮ ነው አላምንህም አንተንም ቢሆን እንትና ከዚህ በፊት አውርተናል የእሱ አካውንት ነው ሲላት መረጃ አምጣ። እሱንም እኔን እንዴት ሊያምኑ እነሱን ያላመኑት? ሚዲያ ላይ 17,000 18,000 ሰው ቁጭ ብሎ እሱንም ማስረጃ አምጣ ይሉት እንዴ? እኔ ምን ልሁን? አንቺ ኖርማል ነገር መስሎሽ አውርተሻል። ካሁን በኋላ እያብራራሽ ከሄድሽ እናቴ ትሙት እኔ አላባራው አራኔ እናቴ ረኔ መንች እንደዚህ ጠይቅሽ ሁላ ከአንቺ ጋር አይቆምም። ከኔ ተማሪ ሄድ አሬ ወርቄ ይኸውልሽ እያወራች እያለ እንደዚህ ያረች ሙታን ታስነሳለች። ሌላ ጊዜ ገብቼ ወርቄ ጋር ጫወታለሁ ታስገባኛለች እንጫወታለን። እና ያን ቀን ስገባ አረኔ ቀብሬያታለሁ አልኩኝ። ሪካርድ ተደረገልሽና ተበተነ። በቃ ማያዙኛ ኤደን የምትባል ኤደን ኦንላይን ማርኬት እሷን እጇ አለበት ታግታ ነው ገንዘብ ተካፍሎ የማይሉት ነገር የለም። ከዛ ምን ልበል ገና ሳልገባ ይኸውልሽ ገና አይደነን አስገቧት ይባል ስገባ 4 ሰው 5 ሰው ከታች ከላይ በስድብ አልኩሽ ሲጀምሩኝ። እኔ ደግሞ ችግር የለብኝም ለስድብ የጅጅጋ ልጅ ነኝ። አፋለኝ ይኸው እየሰደበችን ትወጣለች። ሰድባን ነው የምትወጣው አሉ። እሺ እንዳልናገርም ቀድሞ ይሰድቡኛል። በእንደዚህ መሃል ብቻ አለው እስከ ዛሬ ድረስ። ዛሬ ያው እንግዲህ እውነቱን ሰሙት። ተጠያቂ እኮ ነኝ። ያልሞተችውን ሴትዮ ሞተች ብዬ ካልኩኝ ኢትዮጵያ ውስጥ ነው የምኖረው። ህግ ያለበት ሀገር ነው። አሁን ቲናም በገነት ያኑራትና ምንም ሳትሆን እንደዚህ እየዞረች እንትን ማለቷ የበለጠ ክስ እንደሆነ አታውቁም? እንዴት ነው እንደዚህ ነገር የማይገባት? ደደብ ነው እንደ ምን ይመስላችሁ? ሰው ጮክ ብሎ ሲያወራ ሪስክ ከዚህ የበለጠ እንደውም የኛው ነው ሪስክ። እኔማ ዛሬ በተንደው በቃ ምን አልኩና ይሄ ነገር ላፈንዳና ልገላገለው በቃ አልኩልሽና እንዳትመጪ እየተባልኩኝ ጥበቃ ልላክልሽ ልላክልሽ ትላለች። ያቺ ማናት እንዴ አንቺ እዛ የለመድሽበት ደም አፋሰሻ አልኳት። እኔ ዳዋን ለምን ነው ጭንቅላት የምታስፈነክችኝ? ቀላል ነው ሚዲያ ላይ ውጭ ሀገር ተቀምጦ ሂድኝና እንደዚህ ሰው ላርግልሽ እንዲህ ላርግልሽ። እቺስ ከነዘኑን የሰማሽው የነበረው ሚዲያ ላይ ነው ወይስ በግል ተደውሎልሽ? ሄሉ መቼ መሰለሽ ማክሰኞ ሐሙስ ለታ ከሰዓት ላይ እንትን ላይ ሰማልሻለሁ ሶሻል ሚዲያ ላይ ወደ ቤት እየመጣው ነበር 9 ሰዓት ተኩል 10 ሰዓት ጋር የጋራ ጓደኛ አለን ብዬሻለሁ። ደወልኩለትኝ አንተ ቲና ሞተች ብለ አዎ አለኝ። ምን ነው በስመ አብ ወወልድ ወመንፈስ ቅዱስ ነው? አዎ ሞተች። ከዛ በቃ አወራና ቤት ስገባ ደውልልሃለሁ አልኩና በደንብ አስረዳኝ። ኧረ ደህና ነበር። ካለፈ በኋላ ነው በትኩሱ ነበር አንቺ ሰማሽ? እንዴ ለቀብር ደረሽ ልልሽ ፈልጌ ነው። ሐሙስ እሁድ እኮ ነው የተቀበረችው። እሁድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር። እንደም እስከ 7 ሰዓት ነው ምናምን ቆይ 7 ተኩል ነገር ምናምን ቆየን። አቆይተው ነው የወጣሉ። ከ5 እስከ 6 ተብሎ ነበር እዛ ሚካኤል እና እኔ ስልኳም አለኝ ቤት ፈልጊ ምናምን ብለውኝ ሁሉ ይዛኔ ካፌ እንትን ልትል ከዛ ወደ ሰፈሩ አካባቢ ያገኘች 4 ኪሎ ነው ምናምን እና በዛ ነው ስልክ እንትን ያልኩት። ልጁንም የገባሽ የጋራ ጓደኛ አለን ብዬሻለሁ። በዛ ምክንያት ነው ደንግጬ ወዲያው የደወልኩት። እነሱ ደግሞ በጣም ክሎዝ ናቸው ከልጁ ጋር ቃም ያጋዛታል ማለት በጣም ሸርክ ናቸው ከኔ ጓደኛ ጋር ምልሽ እና ከዛ በኋላ ማውራት ጀመረን። ቀብር መቼ ነው? ይቀብራታለሁ ለአንተ ስል ነው ከአንተ ጋር ነው የምቆመው ምናምን ብዬ ተደዋውለ ሄድኩኝ። ከዛ በኋላ ወደ ቤታቸው ሄድኩኝ። የሆነ ሰውዬ በእኔ መኪና ነበር ሄደችው ይላል። በማ መኪና ነበር ሄደች? ስሜ እንዳጠሪ ብሎኛል። እሱም ዘግቶኛል። ልጁ ራሱ ተናዱ። ኦኬ በእኔ መኪና ሄደችው አስገብኝ እያለ ነበር። ፕራይቬሲ ነው ስሙ ማስገባት አልቻለም። እና ግን ኤዱ ከጠዋት እስከ ማታ ድረስ ለማስረዳ ለምን ነው እንደዚህ እየደከምሻለሽ? ይገባሉ፣ ይደውላሉ፣ ይጽፋሉ። ስልኩ አበደ። ደደዶ ቻርጀር እንኳን ማረክ ሰንተን አጣው። ራሴም ሱስ ያዘኝ መሰለኝ። ገብቼ ደግሞ ቼክ አደርጋለሁ።
እቺ የሆነ ጥማት ወንጀል ነው እያልኳት ትስቃለች። ጋይስ እርድናቸው ልንገርሽ ከኔ ጋር የተመደበችው ልጅ ጣጣጣጣጣ የምትል በየቤቱ ገብታ የምታብራራ እንዲሁ ለያዝ ለገና እንትን አለች። አስቸግራ የነበረች ልጅ ነበረች። እሷን የላኳት እሷ ፊቷ አልታየም፣ ቴሌፎኗ የለም። እሺ ስልኳን ስጡኝ፣ የስራ ስልክ ነው፣ ብዙ ስልክ ይደወልብኛል ይሄ ስልክ ላይ ሁለተኛው ስልኬ ላይ የእሷን ስልክ ስጡኝና እዚህ ጋር አለሁ ብዬ እንትን ልበል። ሁለት ስልክ ይዤ ነው በፊት ለፊት እያሳየኋቸው ነው። የልጅቷ ስልክ እቤቴ ገብቼ ልብሴን እያወላለኩኝ ደርሻለሁ ብላ ደወለች። በሉ ደህና ዋሉ ብዬ ወጣሁ። 10 ሰዓት ነው ምናምን። ታዲያ ምን ላድርግ አሁን? ነይ መንገድ ተዘጋግቶብኝ ነው። ቦምባስቲክ አላት። ከቦሌ ሚካኤል ቦሌ ድልድይ ቦሌ ብራስ ድረስ የ10 ደቂቃ መንገድ ነው። ደርሽ እዛ ጋር ነኝ ካልሽ እንኳን 1 ሰዓት ሊሆንሽ ነው አላት። ከአቅም በላይ ሆና እኔ ፖሊስ አስቀምጥልሻለሁ፣ እኔ እንትን አጃቢ ልክልሻለሁ፣ አሁኑኑ ከእሷ ከዛ ሰው ከምትልክልኝ እኔ የራሴ ሰው አለኝ እዚህ፣ የሰው ችግር የለብኝም እኔ በህግና ከቀብሩ በኋላ ተመልሰሽ አታውቂም? ሀዘን የምትጓቢው ቤተሰብ ስለሌለሽ ነው ያልተመለሽው? ከተመለሽስ ተመለስሽ? እንትን ተባለሰ ሰልስት እዚህ ጨርሰናል ምናምን አሉ። በቃ ያ ጓደኛዬ ጋር ደውዬለት እዛ ነበርኩኝ ምናምን ቤተሰብ ብቻ ነበር ምናምን አለኝ። ሰውም አለ የሰፈር ሰው ምናምን ቤተሰብም አለ አለኝ። ሰልስት ጨርሰናል የሚባል አዋጅ ይወጣል እንዴ? እዛ ከቀብር በኋላ ሰልስት አንቀመጥም እዛ ጋር ተሰነባብቻለሽ እና ጸበል ጻድቅ ነበር አዳራሽ ላይ ጸበል ምናምን ቀመሰን ወጣን። ቀብሩ ላይ ከዴዚ ጋር ሰላም ተባባላችሁ? ኖ አታውቅሽም ነበር? አልነበረችም የዛን ሰዓት። ከልጆቿ የተሰጠም የሀዘን መግለጫ አሁን ደግሞ እንዳይቀሙ የሙኝ ውጪ ተብዬ ነው። እዛም ችግር የለውም አንቺ ጋር ግን ከሆነ ታስጠኛለሽ። እባክሽን ኤደን ብትቺ የትም ገብተሽ ማብራሪያ አታብራሪ፣ እኛ ሀዘን ላይ ነው። አዎ እናቴ ሞታለች ብላ ቴክስት አድርጋ እኮ ነው ነፃ ያወጣች ልጅቷ ዴዚ። የትም ቦታ ገብተሽ ማብራሪያ አትስጪ። ምንድነው ክራሽ ነው ትራሽ አታርጊን ነው የሆነ ምንድነው ያለችው? አትረብሽን ምናምን በእንግሊዝኛ የሆነ ብቻ ምንድን ነበረ? ክሬሽ አታርጊን ነው የሆነ ክራሽ አታርጊን ነው ሲነበብ እንደዛ ያለው እና አታርጊነ ሀራስ ነው ያለችሽ? ሀራስ ነው ብትቺ ከላይቭ ላይ ውጪ ያሉኝ። ብትቺ አሁን ከላይቭ ላይ ውጪ ብላ ዴዚ ቴክስት ጻፈች። እንት ስልክ መጀመሪያ ሰላም አለችው። እኔ ነኝ ቴክስት ማስቀምጥልህ አለችው። በድምጿ ካወራችሁ በኋላ ቴክስት አስቀመጠችለት። እኔ ነፃ አውጥቼ ከነዛ ገቡልሻ እነዛ መንደሬዎቹ እኔ 24 ሰዓት ሰርቼ ምን ጥስዮ ምናምን አለች። እኔ ስናገር ዝም በይ